የፒዮንግያንግ አዲሱ ወታደራዊ ስትራቴጂና የኮሪያ ልሳነ ምድር ቀጣይ ዕጣ ፈንታ በዓለም አቀፍ ማህበረሰብ ዘንድ በተደጋጋሚ ማዕቀቦችንና ጫናዎች የሚበረቱባት ሰሜን ኮሪያ በቅርቡ ባካሄደችው የገዢዎች ፓርቲ ጉባኤ ላይ ያስተላለፈችው ውሳኔ በምስራቅ ኤዥያ አልፎም በዓለም አቀፍ የጂኦፖለቲካ ሚዛን ላይ አዲስ ስጋትን ደቅኗል። እንደ አውሮፓውያን አቆጣጠር ከጁን 20 እስከ 22 ቀን 2026 ዓ.ም በተካሄደው የሰሜን ኮሪያ የሰራተኞች ፓርቲ ማዕከላዊ ኮሚቴ 9ኛ ምልአተ ጉባኤ ላይ የመሪው ኪም ጆንጉን ንግግርና ያስተላለፉት ትዕዛዝ ፒዮንግያንግ ከዚህ ቀደም ከነበራት የመከላከያ አቋም ወጣ ባለ መልኩ ዓለምን የመቅደም አዲስ ወታደራዊ እቅድ ይፋ ማድረጓን ያሳያል። ይህ እርምጃ ሀገሪቱ የኒኩሌር አቅሟን ያለምንም ማቋረጥ ለማሳደግ የያዘችውን ጽኑ አቋም የሚያንጸባርቅ ሲሆን በቀጠናው ላይ ሊያስከትል የሚችለው የደህንነት ቀውስም እጅግ ከፍተኛ እንደሆነ ይገመታል። መሪው ኪም ጆንጉን የሀገሪቱን የኒኩሌር ኃይል ለሰሜን ኮሪያ ወታደራዊ ሉዓላዊነትና ጠላትን የመከላከል ስትራቴጂ ዋነኛ ምሰሶ መሆኑን በማጉላት የታጠቁትን የጦር መሳሪያ በከፍተኛ ሁኔታ ለማስፋፋትና ለማጠናከር ጥሪ ያቀርበዋል። ይህ የፒዮንግያንግ አዲስ መመሪያ የሚያሳየው ሰሜን ኮሪያ የኒኩሌር ጦር መሳሪያውን እንድትተው ወይም እንድትቀንስ የሚቀርቡ ማንኛውንም ዓለም አቀፍ የድርድር ጥያቄዎች ሙሉ በሙሉ ውድቅ ማድረጓም ነው። ይልቁኑ አሁን ባለው የማይገመት ውስብስብ ዓለም አቀፋዊ ወታደር ሁኔታ ውስጥ ራስን መከላከል ብቸኛውና ትክክለኛው መንገድ የኒኩሌር ታጣቂ ሀገርነትን በተግባር ማሳየት ብቻ እንደሆነ በጽኑም ታምናለች። ይህንን የሰሜን ኮሪያ ጠንካራ አቋም ተከትሎ ለመጣው ወታደራዊ ሽኩቻ መሪው ኪም ጆንጉን በቀጥታ ተጠያቂ የሚያደርጉት አሜሪካንና አጋሮቿን ነው። በተለይም አሜሪካና ደቡብ ኮሪያ በጋራ የሚያደርጉትን የኒኩሌር ስምምነትና ተከታታይ ወታደራዊ ዝግጅቶች በኮሪያ ልሳነ ምድር ላይ ያለውን የጸጥታ ሁኔታ እጅግ አደገኛና ተቀጣጣይነት እያደረገው መሆኑንም ይገለጻል። ለዚህም ምላሽ ይሆን ዘንድ የሰሜን ኮሪያ ይፋዊ የዜና ወኪል KCNA እንደዘገበው ምንም እንኳን መንግስት ቀጣይ ስለሚወስደው የኒኩሌር እርምጃ ግልጽ ዝርዝር መረጃዎችንና አዳዲስ ቁጥሮችን ይፋ ባያደርግም በስብሰባው ላይ ግን እጅግ ከፍተኛ ትኩረትን የሳቡ አዳዲስ ወታደራዊ ውሳኔዎች ተላልፈዋል። ከእነዚህ ውሳኔዎች መካከል እጅግ አስገራሚውና ስትራቴጂካዊ እርምጃው ሀገሪቱ ከተለመደው ባህላዊ የጦር መሳሪያ ክምችት ባለፈ የባህር ኃይል አቅሟን ወደ ላቀ ደረጃ ለማሸጋገር የወሰነችው ውሳኔም ነው። በዚህ መሰረት የጎረቤቷ የደቡብ ኮሪያ ዘመናዊ የጦር መርከቦች አቅም በእጅጉ የሚበልጥ 10,000 ቶን የሚመዝን እጅግ ግዙፍና ስትራቴጂካዊ የሚሳኤል ተኳሽ የጦር መርከብ ግንባታ በፍጥነት እንድታጠናቅቅ ትዕዛዝ ተላልፏል። ይህ የባህር ኃይል መስፋፋትና ሰሜን ኮሪያ በባህር ላይ የኒኩሌር ሚሳኤል መተኮሻ መድረኮችን ለማጠናከርና ሁለተኛ ደረጃ የመምታት አቅሟን ለማረጋገጥ የምታደርገው ጥረት አካል ተደርጎም ይወሰዳል። ይህ የሰሜን ኮሪያ ውሳኔ ሲታይ ፒዮንግያንግ አዲሱን ወታደራዊ እቅድ በኮሪያ ልሳነ ምድር ላይ ለዓመታት የዘለቀውን የጦርነት ስጋት ወደ አዲስ ምዕራፍ ያሸጋገረም ክስተት ነው። ሰሜን ኮሪያ በባህርና በየብስ ላይ የምታደርገው ፈጣን የወታደራዊ አቅም ግንባታ አሜሪካንና ደቡብ ኮሪያን በቀጠናው ላይ የሚከተሉትን የደህንነት ስትራቴጂ መልሰው እንዲፈትሹ የሚያስገድድም ነው። ይህ የኃይላት ሚዛን ሽኩቻና የትጥቅ እሽቅድድም ደግሞ በቀጠናው ላይ ያለው ወታደራዊ ውጥረት ይበልጥ ያባብሷል ተብሎም በከፍተኛ ሁኔታ የሚሰጋ ሲሆን ዲፕሎማሲያዊ መፍትሄዎች ይበልጥ አርቆ በማስቀመጥ የአካባቢውን ሰላም እጅግ አሳሳቢ ደረጃ ላይም ጥሎታል። ይህ የሰሜን ኮሪያ አዲስ ወታደራዊ እቅድና የባህር ኃይል ግንባታ አሜሪካንና ደቡብ ኮሪያን በቀጠናው ላይ በሚከተሉት የተገታ የመከላከያ ፖሊሲ ላይ ምንም አይነት ተግባራዊ ተጽዕኖ ሊያሳድር ይችላል የሚለውን ስንመለከት ተንታኞች እንደሚገልጹት ይህ የፒዮንግያንግ አዲስ ስትራቴጂካዊ አቅጣጫ በምስራቅ እስያ የኃይል ሚዛን ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ሰሜን ኮሪያ 10,000 ቶን የሚመዝነውን ግዙፍ የጦር መርከብ ለመገንባት የወሰነችው ውሳኔ በቀጠናው ለዘመናት የቆየውን ባህላዊ የባህር ኃይል የበላይነት በቀጥታ የሚገዳደርም ነው። በተለይ ደቡብ ኮሪያና አሜሪካ በባህር ላይ ያላቸውን የቴክኖሎጂ የበላይነት በመተማመን በሰሜን ኮሪያ ላይ ሲያደርጉት የነበረውን ጫና መቋቋም የሚያስችል አቅም ለመፍጠርም ያለመ እንደሆነ ይገመታል። ይህ እቅድ በተግባር ሲተረጎም ፒዮንግያንግ በየብስ ላይ ብቻ ሳይሆን በባህር ላይም የኒኩሌር አቅሟን በነጻነት ማንቀሳቀስ የምትችልበትን እድል የሚከፍትላት በመሆኑ የአሜሪካና የደቡብ ኮሪያ የደህንነት ተንታኞች ስትራቴጂያቸውን እንደ አዲስ እንዲቃኙ እያስገድዳቸውም ይገኛል። የዚህ አይነቱ ወታደራዊ እሽቅድድም በኮሪያ ልሳነ ምድር ላይ የሚፈጥረው ሌላ ትልቅ አደጋ የሁለቱም ኮሪያዎች ግንኙነት ወደ ከፋ የጠላትነት ምዕራፍ እንዲሸጋገር ማድረጉ ነው። ደቡብ ኮሪያ በበኩሏ የሰሜን ወታደራዊ ግስጋሴን በዝምታ እንደማትመለከተው ግልጽ ሲሆን ይህ ደግሞ በሁለቱ ሀገራት መካከል ያለውን የትጥቅ እሽቅድድም ይበልጥ ያፋጥነዋል። ሰሜን ኮሪያ ዓለምን የመቅደም መፈክርን አንግባ የጀመረችው ይህ ጉዞ ሴኡልና ዋሽንግተን የጋራ መከላከያ አቅማቸውን እንዲያጠናክሩና ምናልባት በደቡብ ኮሪያ ምድር ላይ የሚቀመጡት የአሜሪካ ስትራቴጂካዊ የጦር መሳሪያዎች ቁጥር እንዲጨምር ሊያደርግ ይችላል። እንዲህ አይነት ምላሽ ደግሞ
በፒዮንግያንግ በኩል እንደ አዲስ ትንኮሳ ተቆጥሮ ይበልጥ ጠንካራ የጦር መሳሪያ ሙከራዎችን እንድታደርግ ሰበብ ሊሆናትም ይችላል። ከዚህም ባለፈ የሰሜን ኮሪያ የኒኩሌር ፖሊሲ ፍጹም የማይለወጥ መሆኑን በድጋሚ ማወጇ በዓለም አቀፍ ደረጃ የኒኩሌር መሳሪያዎች ስርጭትን ለመግታት የሚደረገው ጥረት ትልቅ ውድቀት ላይ ጥሎታል። ፒዮንግያንግ ዲፕሎማሲያዊ ውይይቶችንና ድርድሮችን ሙሉ በሙሉ ወደ ጎን በመተው ወታደራዊ ጥንካሬዋን ብቻ የህልውናዋ ዋስትና አድርጋ መውሰዷ ሌሎች መሰል አቋም ያላቸው ሀገራትም የኒኩሌር ባለቤት ለመሆን እንዲደፋፈሩ አርአያ ሊሆን ይችላል የሚል ስጋት አለ። ይህ ሁኔታ በተለይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ባሉ ታላላቅ ሀገራት መካከል ያለውን ልዩነት ይበልጥ ሊያሰፋው ይችላል። ምክንያቱም ቻይናና ሩሲያ በሰሜን ኮሪያ ላይ ተጨማሪ ጠንካራ ማዕቀቦችን ለመጣል ፈቃደኛ ላይሆኑ ስለሚችሉ ይህ አሜሪካና አጋሮቿን በተናጠል እርምጃዎችን እንዲወስዱ ሊገፋፋቸው ይችላል። የኪም ጆንጉን አስተዳደር በ2026 አጋማሽ ላይ ይፋ ያደረገው ይህ አዲስ ወታደራዊ ፍላጎት ቀጠናውን ወደማይገመት የደህንነት ቀውስ ውስጥ ሊከተው እንደሚችልም ተንታኞች ገልጸዋል። የዲፕሎማሲያዊ በሮች በዝግ በቆዩ ቁጥርና የወታደራዊ ኃይል ማሳያ እርምጃዎች እየጨመሩ በሄዱ ቁጥር በኮሪያ ልሳነ ምድር ላይ በስህተት ወይም ባለመግባባት ሊነሳ የሚችለውን ግጭት የመቀስቀስ እድል ከፍተኛ እየሆነም ይመጣል። ይህ ደግሞ የምስራቅ እስያን ሰላምና መረጋጋት አደጋ ላይ የሚጥል ብቻ ሳይሆን አጠቃላይ የዓለም አቀፉን የደህንነት መዋቅር የጂኦፖለቲካል ቀውስ ሆኖም ይቀጥላል ተብሏል። ይህ የፒዮንግያንግ ታላቅ ወታደራዊ ምኞት ወደ የሀገር ውስጥና የቴክኖሎጂ እውነታ ስናወዳድረው ሌላ ትልቅና አሳሳቢ እንቆቅልሽ የሚሆን ጉዳይ ለአንድ ሀገር 10,000 ቶን የሚመዝን ዘመናዊ ስትራቴጂካዊ የጦር መርከብ መገንባት እጅግ የላቀ የኢንዱስትሪ አቅም፣ የሳይንስ ባለሙያዎችንና ከፍተኛ የፋይናንስ አቅርቦቶችን ይጠይቃል። ሰሜን ኮሪያ ለዓመታት በገጠማት ከባድ የምጣኔ ሀብት ማዕቀብና የሀብት እጥረት ውስጥ ሆና እንዲህ አይነቱን ግዙፍ የባህር ላይ ፕሮጀክት በፍጥነት ለማጠናቀቅ ማሰቧ ከጀርባዋ ሌላ የቴክኖሎጂና የቁሳቁስ ድጋፍ ሰጪ ኃይል ይኖር ይሆን የሚለውን ጥያቄ ያስነሳል። በተለይም በቅርብ ጊዜያት በፒዮንግያንግና በሞስኮ መካከል የታየው ወታደራዊና ስትራቴጂካዊ ወዳጅነት ሰሜን ኮሪያ ለባህር ኃይልና ለሚሳኤል ቴክኖሎጂዎች ወሳኝ የሆኑ ግብዓቶችንና እውቀቶችን በቀላሉ እንድታገኝ በር ከፍቶላት ሊሆንም እንደሚችል ተንታኞች በስፋት ይገምታሉ። ይህ የጦር መርከብ ግንባታ ፍላጎት በሀገር ውስጥ መዋቅር ላይም የራሱን የሆነ ትልቅ ሚና አለው። የኪም ጆንጉን አስተዳደር ዓለምን የመቅደም መፈክር ይፋ ያደረገው የሀገሪቱን ሕዝብ ብሔራዊ ስሜት ለመቀስቀስና የውስጥ አንድነትን ለማጠናከርም ጭምር ነው። ከባድ የኢኮኖሚ ጫናና ማህበራዊ ፈተናዎች ውስጥ የሚገኙት የሰሜን ኮሪያ ሕዝቦች ሀገራቸው ከአሜሪካና ከደቡብ ኮሪያ የሚበልጥ የባህር ላይ ግዙፍ የጦር መርከብ እየገነባች እንደሆነ መነገሩ የሚደርስበትን የኑሮ ጫና ለሀገር ደህንነት ሲባል የሚከፈል አድርጎ እንዲቀበለውም ለማድረግ የታለመ ስነ ልቦናዊ ስልት ሊሆን እንደሚችልም ተንታኞች ግምታቸውን አስቀምጠዋል። በዚህ ምክንያት ወታደራዊ ስኬት የህልውና ብቻ ሳይሆን የገዢው ፓርቲ የፖለቲካ ቅቡልነትን ማረጋገጫ ምሰሶ ሆኖ ያገለግላልም ተብሏል። ይህ በእንዲህ እንዳለ የፒዮንግያንግ የባህር ኃይል ግስጋሴ በሴኡልና በቶኪዮ ላይ የሚፈጥረው ስጋት ባህላዊውን የአየር መከላከያ ስትራቴጂ ሙሉ በሙሉ የሚቀይር ነው። ሰሜን ኮሪያ ቀደም ሲል በየብስ ላይ ብቻ ያተኮረ የሚሳኤል አቅሟን ወደ ባህር ላይ በማስፋፋት የኒኩሌር ሚሳኤሎችን ከተንቀሳቃሽ መርከቦችና ሰርጓጅ መርከቦች መተኮስ የምትችል ከሆነ የደቡብ ኮሪያና የጃፓን የሚሳኤል መከላከያ ጋሻዎች ጠላትን የመለየትና የማክሸፍ አቅማቸውን እጅግ ይፈትነዋል። ይህ መጪው ስጋት በሴኡልና በቶኪዮ የሚገኙ የፖለቲካ መሪዎችን በአሜሪካ የኒኩሌር ጥበቃ ላይ ብቻ መተማመኑን እንዲጠራጠሩና የራሳቸውን ገዳይና አጥቂ ወታደራዊ አማራጮች ምናልባት የራሳቸውን የኒኩሌር መሳሪያ የመታጠቅ አስፈላጊነትን በውስጥ መስመር ይበልጥ እንዲያዩበት ግፊት እያደረገም ነው። በመጨረሻም ይህ የሰሜን ኮሪያ አዲስ ወታደራዊ እቅድ በቀጠናው ላይ የሚፈጥረው ሁኔታ በአሸናፊ ተሸናፊ የሚደመደም ሳይሆን አንዱ የወሰደውን የደህንነት እርምጃ ለሌላኛው ስጋት እየሆነ የሚቀጥልበት አዙሪትን ያጠናክረዋልም ተብሏል። ፒዮንግያንግ የኒኩሌርና የባህር ኃይል አቅሟን ባሳደገች ቁጥር ጎረቤቶቿ አሜሪካን ጨምሮ ይበልጥ ዘመናዊ መሳሪያዎችን ወደ አካባቢው እንዲያስገቡ ምክንያት ትሆናለች። ይህ ደግሞ በኮሪያ ልሳነ ምድር ላይ ያለውን ወታደራዊ ዝግጁነት ሁልጊዜ በከፍተኛ ጥንቃቄና ውጥረት ውስጥ እንዲቆይ የሚያደርግ በመሆኑ ለቀጠናው ሰላም ሲባል የሚደረጉ ማንኛውም የዲፕሎማሲያዊ ጥረቶች ከመቼውም ጊዜ በላይ አስቸጋሪና የራቁ እንዲሆኑ እያደረጋቸው እንደሚገኝም ተገልጿል።